ሁሉን ማወቅ የመለኮት ባህሪ ነው አይደለም? ሁሉን ማወቅ የመለኮት ባህሪ ነው አላት ማርያም። ይሄንን 100% መፍጠር የመለኮት ባህሪ ነው አይደለም? የመለኮት ባህሪ ነው ማርያም። ይሄ አላት 100% እንዴ። ስለዚህ መለኮት የሚያውቀውን ነገር ሁሉ በሙሉ እሷ ታውቃለች አላልኩም። ችግር የለም። ኦኬ እንግዲህ አሁን ወንድማችን እኔ ድጋሚ አሁን እዚህ ጋር ነው ጥያቄ የምጠይቀህ። የመለኮት ባህሪ ሙሉን የተካፈለችው ነው ብላ ያልከው፣ ሙሉን ተካፋይ ነች ነው ብላ ያልከው፣ ይሄ ማለት በስላሴ አካል ውስጥ ካሉ ከሶስቱ አካላት አንዱ ጌታ መንፈስ ቅዱስ ያለውን ሁሉ ወልድ አለው። ወልድ ያለውን ሁሉ መንፈስ ቅዱስ ማነው? አብ አለው። አብ ያለው ሁሉ መንፈስ ቅዱስ አለው። መንፈስ ቅዱስ ያለው ሁሉ ወልድ አለው። ኦኬ ልክ እንደዚሁ ሙሉን ስትካፈል አብ ያለውን ሁሉ መንፈስ ቅዱስ ያለውን ሁሉ ማርያም አላት። እንደዚህ ልጻፈዋ 100% ትክክል ነው። እሱን ጻፍ። አብ መንፈስ ቅዱስ ያለውን ሁሉ ማርያም አላት። ኦኬ ማለት አብ ያለው ሁሉ የማርያም ነው። ወልድ ያለው ሁሉ የማርያም ነው። ማርያም አላት። ኦኬ ቴንክ ዩ። መንፈስ ቅዱስ እና እዚህ ጋር ማርያም። ይሄን እኮ ነው እኛም ስንል የነበረው ይሄንን ነው። በስላሴ አካላት ውስጥ ኦርቶዶክስ ጨምራ 5 አድርሳለች ብለን ነበረ ያለው። 4ኛው አሁን ተገኘ። 5ኛውን በኋላ እንጠይቃለን ማለት ነው። ኦኬ ችግር የለውም። ከቃል ውጭ መንፈስ ቅዱስ ያለውን ሁሉ ማርያም አላት። ማርያም ያለትን ሁሉ መንፈስ ቅዱስ አለው አይደል? በትክክል በትክክል። ወልድ ያለውን የመለኮት ባህሪ ሁሉ ማርያም አላት። ማርያም ያላትን ሁሉ የመለኮት ባህሪ ወልድ አለው ማለት ነው። አይ ታዲያ መንፈስ ቅዱስና አብ ወልድ አንድ ባህሪ ከሆኑ አንድ አምላክ ከሆኑ እኔ ጥያቄ ነው እያልከኝ ያለ ኤርሚ ከመንፈስ ቅዱስ አይደለም እኮ። አሁን መንፈስ ቅዱስን ካልኩ ማለት አብን ራሱ አልኩ ማለት እንዳልሆነ እኮ ታዲያ እየጨረስን ነው። እንዴ አዚም ጋር አዎ ወይ አይደለም? አንድ አምላክ ከሆነው ጋር ያላት ባህሪ ተካፋይ ናት እያልኩ። ስለዚህ ይሄንንም ትክክል ብዬ ልጻፍ። ወልድ እያልን ቀጣይ ደግሞ አብ እያልን ቀጣይ ደግሞ እንቀጥል እንዴ? ይሄ እኮ በቃ ይሄን ትክክል ብለህ ካልከኝ በመንፈስ ቅዱስ ውስጥ ያለ የመለኮት ባህሪ በእሷ ውስጥ ካለ እሷም ከሱ እኩል ከሆነች በባህሪ ሙሉን የተካፈለችው ብለኸኛል። እዚህ ጋር ሙሉን ስለሆነ ምንም ሳይቀነስ ሳይጨመር በመንፈስ ቅዱስ ውስጥ ያለ የመለኮት ባህሪ በእሷ ውስጥ ካለ በወልድ ውስጥ ያለ የመለኮት ባህሪ በእሷ ውስጥ አለ። ትክክል ነው ብሎ የሚለውን ከዚህ ወስጃለሁ ማለት ነው። እንደዚሁም አብ በወልድ ውስጥ ወልድም በአብ እንዳለ የመለኮት ባህሪው በስልጣን በአገዛዝ በመለኮት አንድ እንደሆነ ሁሉ እንደዚሁም አብም ከመንፈስ ቅዱስ ጋር መንፈስ ቅዱስም ከአብ ጋራ እኩል የመለኮት ባህሪ ስልጣን አገዛዝ ባህሪ በመለኮት አንድ እንደሆነ ሁሉ እንግዲህ አራቱ አካላት ሆነው አራተኛይቱ ገብታለች ማለት ነው። እኛ የምናውቀው እስከ ዛሬ ድረስ በአብ ውስጥ ያለ የመለኮት ባህሪ ሳይቀነስ ሳይጨመር ሳይቀዳደም ሳይበልጥ በወልድ ውስጥ አለ። እዚህ ጋር ኤርሚ አንድ ላስተካክል። አራት አካላት ያልከው አንተ ነህ። አራት አካላት አላልኩም። አራት አካላት ያልከው አንተ ነህ። አራት አካላት እንዳትጽፍ እኔ ነኝ የጻፍኩት ነው ብዬ እኔ ነኝ የጻፍኩት። አራት አካላት አላልኩም። እኔ አሁን ለተናገርከው ነገር ማለት በደንብ ገላጭ የሚሆነውን ነገር እኔ ነኝ የጻፍኩትኝ። አንተ አይደለም እንደዚህ አራት አድርጋ ጻፍልኝ ብላ ያልከው። ለምን አራት አድርጌ የጻፍኩትኝ? የጠራኸው የስላሴ ሶስተኛውን አካል የሆነው አምላካችንን ፈጣሪያችንን መንፈስ ቅዱስን ነው። ኦኬ። ስለዚህ እሱ ውስጥ ያለ የመለኮት ባህሪ ሙሉ ሳይቀነስ ማለት ነው እሷ ውስጥ አለ፣ ማርያም ውስጥ አለ ብላል። ሙሉውን ነው ሙሉውን ሙሉን የመለኮት ባህሪ ተካፍላለች ብለህ ካልከኝ በኋላ የመንፈስ ቅዱስን ባህሪያት አታውቀውም እንዴ? አምላካዊ ባህሪውን አታውቀውም? ሙሉውን ስልህ ያ ሁሉ የመለኮት ባህሪ መዘርዘር የሚቻለኝ አይደለም። ነገር ግን አንተ እኮ እኔ ሶስቱን ንገረኝ፣ የተካፈለችውን ሶስቱን ንገረኝ፣ የተካፈለችውን ሶስቱን ንገረኝ፣ ሶስቱን ብቻ። ከመለኮት ባህሪ አንዱ ከተካፈለቻቸው ሁሉንም ፍጥረት በእኩል ዓይን ማየት፣ ሁሉንም ፍጥረት ያላድሎ ሁሉንም ፍጥረት በእኩል ዓይን ማየት፣ ለትውልዱ መራራት፣ ይሄ መለኮት ባህሪ ነው። ሁሉንም ፍጥረት በእኩል ዓይን ማየት
ማየት እሺ፣ በአንድ ጊዜ ብዙ ቦታ ላይ መከሰት፣ በሁሉ ቦታ መገኘት ማለት ነው። አዎ እሺ፣ ይሄ ሁሉ ማርያም ጋር አለ ማለት ነው። እሺ፣ ሶስተኛው መሰወር ለሰው አይን መገለጥ፣ መሰወር፣ መታየትም አለመታየትም መቻል፣ መሰወር መታየትም በጣም ብዙ ስለሆነ የመለኮት ባህሪ አንተ እንግዲህ አይ ይሄን ልታደርግ አትችልም የምትለው ካለ እዛ ነጥብ ላይ አንሳ። እሺ እሺ፣ እኔ እዚህ ጋር እየጻፍኩ ልጠይቅህ፣ ሁሉን ማወቅ የመለኮት ባህሪ ነው አይደለም? ሁሉን ማወቅ የመለኮት ባህሪ ነው አላት ማርያም ይሄንን 100%። መፍጠር የመለኮት ባህሪ ነው አይደለም? የመለኮት ባህሪ ነው። ፍጥረታትን መፍጠር ማለት ነው። ፍጥረታትን መፍጠር የመለኮት ባህሪ ነው አይደል? የመለኮት ባህሪ ነው። ማርያም ይሄ አላት በትክክል። ስንት ፐርሰንት? 100% ልበለው? 100% እንዴ! እሺ፣ ሁሉን ማወቅ የመለኮት ባህሪ ነው አይደለም? ሶሪ፣ በሁሉ ቦታ መገኘት። እዚህ ጋር ሁሉ ቦታ ትገኛለች ብለኛል። ኦኬ፣ እሺ፣ 100% እሱ። ስለዚህ መለኮት የሚያውቀውን ነገር ሁሉ በሙሉ እሷ ታውቃለች አላልኩም? እሺ፣ መለኮት የሚያውቀው እሷ የማታውቀው ምን አለ? አሁን እዚህ ጋር ነው መለኮት። እሷ አማልክት ዘበጸጋ ያልኩበት ምክንያት እዛ ጋር ነው። እሷ የማታውቀው ምን አለ? እዚህ ጋር 100% ብለኛል። ሁሉን ማውቀው እየሰለ አዎ ብለኛል። መለኮት ሁሉን ያውቃል። 100%። አዎ ኦኬ። ስለዚህ መለኮት የሚያውቀውን እሷ ታውቃለች አይደል? ታውቃለች። አዎ 100% ነው የምታውቀው አይደል? 100% ስልህ በጸጋ ተረዳ። መጀመሪያ በጸጋ እንትን እንዳንለው በባህሪዋ አይደለም በተሰጣት ነው። ይህንን ልብ በተካፈለችው ባህሪ ነው አላልከኝ? ሙሉ መለኮታዊ ባህሪ ተባህሪው ተካፋይ ስለሆነች ተሰጧት ነዋ ተካፋይ የሆነች እንጂ እኮ ተባህሪው አይደለም። ስትወለድ እኮ አምላክ አይደለችም አይደል? ስለዚህ መለኮታዊ ባህሪ አላት አይደል? 100%። መለኮታዊ ባህሪ አላት 100%። ባህሪ ያላት 100%። በ100% ነው የዛሬ ጨዋታ። እሺ፣ ስለዚህ በተሰጣት መለኮታዊ ባህሪ ሁሉን ታውቃለች አይደል? እዚህ ጋር አንድ ነገር ግልጽ ላድርግልህ። አሁን እስካሁን ጽፈሃል አይደል? በተሰጣት መለኮታዊ ባህሪ ቆይ አድምጠኝ። በተሰጣት መለኮታዊ ባህሪ ሁሉን ታውቃለች አይደል? አንድ ነገር ግልጽ ላድርግልህ መጀመሪያ። ምንም ግልጽ አታደርግልኝም። እኔ እየነገርኩ ነው። አንተው ራሱ መለኮታዊ ባህሪ ተካፋይ ሆናለች ብለህ ስትል አካፍሏታል። ያካፈላት ምንድነው ብዬ ስል ሙሉን ነው አልከኝ። ሙሉን ማለት ትክክል። ስለዚህ ትክክል ነሱ ላይ እሱን እኮ ነው ልንገርህ ምልህ። አሁን እኔ ምልህ ሰጭ መኖሩን መዘንጋት የለብንም እንጂ ትክክል ነህ ነው እያልኩ ያለ። ተሰጥቷታል፣ ተካፍላለች እኮ እያልክ ነበር። መለኮታዊ ባህሪ ሙሉን ተካፍላለች እያልክ ነው። ኦኬ፣ ከተካፈለች ተሰጧት ነው ማለት ነው። ተሰጧት ነው ትክክል። እሱ ላይ ነጥብ እንድታደርግ ነው። ሌላ ነገር እኮ አይደለም። እኔ ላውራ ምልህ ችግር የለም። ተሰጧት በተሰጣት አይነት አማርኛ ቆይ ምንድን ነው የምታወራው? ሚዩት አድርጌያለሁ። እኔ መለኮታዊ ባህሪ ተሰጧት ነው ብለህ ያልከኝን ጽፌ ካበቃ በኋላ ተሰጣት አትበለኝ። ኦልሬዲ እኮ በቃ አጽፈናል። ተሰጥቷት ነው ተካፍላለች ብለናል። እንዳትደግመው እሺ ብራዘር። ተሰጥቷት ነው ተካፍላለች ብለኛል። በቃ ተሰጥቷት ብሎ የሚለውን ቃል እንደው ስለምትወደው ከሆነ የምደጋግመው ኦኬ፣ ካልሆነ ግን አደጋግመው። መለኮታዊ ባህሪ ተካፋይ ሆናለች። ለምን? ተሰጥቷት ብለናል። ግልጽ ነው አይደል? ገብረስላሴ እሱ ጋር አትደጋግመው። ይኸው እዚህ ጋር እኔ ምን እያሰብኩ እንዳለው ታውቃለች።
የስለ አዎ ታውቃለች ብለኛል። መጽሐፍ ቅዱሳዊ ጥቅስ ስጠኝ እስኪ። የኔና ያንተን የዳጊን እንደ ፈቃዷ ምን እያሰብን እንዳለን ልባችንን መርምራ የምታውቅ ከሆነ እኔ እናንተ ዳጊ ሳይወለድ በፊት በነበረ በፍጥረት ታሪክ ውስጥ የማንን አውቃ ነበር? መጽሐፍ ቅዱስ ውስጥ ይሄን አይነት እውቀት ተሰጥቷታል ብሎ የሚል የመጽሐፍ ቅዱስ ክፍል ከብሉይ ከአዲስ ጠቅሰህ ነገራዊ ጥቅሱን እዚህ ጋር ጽፈዋለሁ። ቴንክ ዩ አመሰግናለሁ። የሉቃስ ወንጌል ላይ ጸጋን የሞላብሽ እግዚአብሔር ከአንቺ ጋር ነው ብሏታል ገብርኤል። እግዚአብሔር ከማን ጋር ነው? ከድንግል ማርያም ጋር ነው። ጸጋን ሞልቶባታል። አዎ ሞልቶባታል። ሁለተኛ የዮሐንስ ወንጌል 17 አባት ሆይ አንተ በእኔ ስትሆን ጥቅስ ጠየቀኝ እኮ ቆይ የጠየቅኩህን በደንብ አድርገህ ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር ስንት ላይ ነው? የጠየቁን ጥያቄ ታስታውሳለህ አይደል? የሰው ልብ የምታውቅበትን ቦታ ነው አሳየኝ ብያልኩ። የኔና የአንተን የዳጊን ልብ እንደምታውቀው በባለፉት ትውልዶች የሰዎችን ልብ ያወቀችበት ታውቃለች። የሰው ልብ ሁሉ መርምራ እንደ ፈቃዷ መርምራ ታውቃለች ብሎ የሚለውን እሱን ክፍል ነው የምትነግረኝ። ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር ስንት ነው ያልከኝ? ቆይ እሱን ክፍል ከሆነ የምትፈልገው እንዴት አድርጌ መልስልሃለሁ ማለት ነው። እሱን መጀመሪያ ልመልስልህ ነው። እንዴት አድርጌ እንደምመልስልህ ልንገርህና ይሄን በዚህ መንገድ አልፈልግም ካልከኝ ሌላ መንገድ ልመልስልህ እኮ ነው። እንዴት አድርጌ እንደምመልስልህ አይደል? አዳምጠኝ፣ ደቂቃ ሰጠህ አዳምጠኝና ልመልስልህ አይደለ? አሁን አንተ እኮ ምንም አላስወራልከኝ እኮ። እኔን የሚዩት ያደረግኩህ ጥቅስ ስጠኝ ነው ያልኩህ። በቃ ክፈታው ማይከል የመለኮት ባህሪ ተካፋይ ናት ካልኩኝ የመለኮት ባህሪ ተካፋይ የሆነችበትን ክፍል አሳይህና ከዛ በኋላ ሁሉን ታውቃለች አታውቅም፣ መለኮት ያውቃል አያውቅም ወደሚለው ነው የምንገባው። መለኮት ካወቅ አሁንም እኔን የሚዩት ያደረግኩህ ምንድን ነው ያልኩህ? የደካሞች ባህሪ ሙዩት ማድረግ ነው። እኔ ደግሞ ሙዩት ካረክ አይመቸኝም እወጣልሃለሁ። በቃ ይሄ ፍትሃትህ ነው። አድምጠኝ። እንደ ፍቃዷ ታውቃለች። የጠየቅኩህን ትተህ ሌላ ስለምታወራ ማለት ነው። እያጭበረበርክ ነው። በቃ አትችልም። እያጭበረበርክ እንደ ፍቃዷ ታውቃለች። የእኛን ልብ እንደ ፍቃዷ ታውቃለች። ጥልቅ የሆነ ትምህርት እየነገርኩ ወንጌል እያስተማርኩ ቃል በቃል የተጻፈውን ላሳይህ። ምንድን ነው እያልክ ያለኸው? በቃ ሙዩት ታደርጋለህ። ሚዩት ማድረግ መረጃ አምጣ ነው እኮ ያልኩህ። መረጃውን ጥቀሰው። የመጽሐፍ ቅዱስ ከፍቻለሁ፣ አውራ። መረጃ ጥቅሱን ስጠን ብሎ ማለት ይሄን ያህል ያስወራል? ጥቅሱን ስጠንና ከዛ የፈለግከውን ደቂቃ ውሰድና አውራ። ጥልቁን ነገር ንገረን። ያው የጥልቁን ትምህርት እየነገርከን ስለሆነ ማለት ነው። የጥልቁን ትምህርት ከጥልቅ የቀዳውን እየነገርከን ነው። እኔ ያልኩት እንደ ፍቃዷ ልብ በል። እንደ ፍቃዷ አሁንም ለአንተ ልስጥህ። እንደ ፍቃዷ የእኛን የኔን ያንተን የእኔን ያንተን የዳጊ ነው ያልኩት ልብ ታውቃለች ወይ ብዬ ስልህ ሁሉን የምታውቅ ስለሆነች ታውቃለች። አዎ ታውቃለች አልከኝ። እንደ ፍቃዷ ታውቃለች ብለህ ስትል ኦኬ፣ የኔ እናንተ የዳጊን ልብ ካወቀች ከዚህ በፊት በነበረው ትውልድ በባለፉት ትውልዶች እንደዚህ ያወቀችባቸው ልባቸው ወይ ደግሞ ታውቃለች ብሎ የሚል የሰው ልብ ታውቃለች ብሎ የሚል የተጻፈ አሳየኝ ነው። ጥቅስ አሳየኝ ነው ብያልኩ እንጂ አታውራ አላልኩም። ስላልተደማመጥን ነው ሚዩት አደረኩ እንጂ አሁን ጥቅሱ ንገረና ከዛ ማብራሪያውን ከፈለክ 10 ደቂቃ ማውራት ትችላለህ። ጥቅሱን ስጠንግም በመጀመሪያ ቀጥል። አሁንም እንድትሰማኝ የምፈልገው ነገር ሚዩት ሳታደርግ መጀመሪያ የመለኮት ባህሪ ተካፋይ መሆኗን አሳይሃለሁ። መለኮት ደግሞ ያንን ማድረግ እንደሚችል አሳይሃለሁ። ያ መልስ ነው እያልኩ ያለ ወንድሜ፣ ነግረህናል እኮ። በቃ ታዲያ ምኑን ላሳይሃለሁ? መለኮት የእያንዳንዱን ሰው ባህሪ ያውቃል ካልኩ መለኮት ይሄ ሰው አሁንም እኔን የሚዩት አደረኩ። ከፈለክ ማውጣት ትችላለህ ብራዘር። ኦኬ፣ የኔና ያንተን የዳጊ ልብ ታውቃለች ወይ ብዬ ስለ አዎ እንደ ፍቃዷ ታውቃለች አልከኝ። በቃ አንተ ዝም ብለህ መጫወጫ ሆነ የምትፈልገው። መልካም ጊዜ። በባለፉት ዝም ብለህ ተጫወጫ እባክህ ብራዘር። ቃሉን መስማት ሳይሆን መጫወጫ ነው የምትፈልገው። በባለፉት ትውልዶች ያወቀችበትን ጥቅስ ስታይ ብዬ ስልህ መለኮት ሁሉን ያውቃል አትበለኝ። ሁሉንም የሚያውቀው መለኮት አካፍሏታል፣ ባህሪዋን ተሰጥቷት ነው ብለህ ካልክ በተሰጣት ወይ በተካፈለችው ባህሪ ሁሉን ታውቃለች ብዬ ስልህ አዎ 100% አልከኝ። መፍጠርንስ ብዬ ስልህ 100% አልከኝ። መለኮታዊ ባህሪ ብዬ ስልህ ምንም ሙሉን ነው ሳይቀናነስ ሙሉን ያለው አልከኝ። ልብ በሉ እየጠይቁት ያለሁትን የኔና የዳጊን የአንተን ልብ ታውቃለች በተለያዩ ሀገር ላይ ብዬ ስለው አዎ እንደ ፍቃዷ ታውቃለች አለኝ። የኔ ጥያቄ ምንድን ነው?
ጥቅስ ስጠን። በባለፉት ትውልዶች በቤተክርስቲያን ታሪክ ይህንን የተናገረ የመጽሐፍ ቅዱስ ክፍል ካለ ወይ ከብሉይ ኪዳን ወይ ከአዲስ ኪዳን ጠቅሰ ጥቅስ ስጠኝ ያልኩት። ሉቃስ አንድን ጠቀሰ፣ እስካሁን አልነገረንም። ይኸው ሉቃስ አንድን ያወጣሁት ይታያችሁ። ጥቅሱን ስጠንና 10 ደቂቃ አውራ ብራዘር። የሰው ልብ እንደምታቅ እንደ ፍቃዷ የሰው ልብ ሁሉ እንደምታቅ መጀመሪያ እኮ የመለኮት ባህሪ ተካፋይ መሆኗን ማሳየት አይሻልም? አይቀድም? የመለኮት ባህሪ በካፈሉ መንገድ አይደለም። የእሱን ጥቅስ ለምን አልሰጥህም? መለኮት ያለውን በሙሉ እንደተቀበለች ለምን አላሳይህም? ሰጠንሽ ጋይድ አይሻልም? መለኮት ያለውን ተቀብላለች የሚል ካየህ ምንድነው ታዲያ ክርክር ሊሆንብህ የሚችል ሀሳብ አይኖርህም ማለት ነው። አሁን ምንድነው የምትነግረኝ? መጀመሪያ መለኮት ያለውን ባህሪ የመለኮትን ሀብት ተቀብላለች የሚል ካሳየው ገብረ ስላሴ እንዳመጥ ምንድነው አሁን ልትነግረኝ ያለው? እሺ ምንድነው የምትነግረኝ? አሁን የመለኮት ባህሪ እንደተካፈለች የሚያስረዳ መጽሐፍ ቅዱስ ክፍል ነው የምትነግረኝ? በጣም ጥሩ። አሁን ጻፍ። አስረዳህን እንዳለ አንድ ባንድ ትጽፍልኛለህ። ኖ የጠየቁት ስማኝ። የመለኮት ባህሪ ልጽፍ አይደል? ጻፍ አንተ። አሁንም ማስረዳህን ልጻፍልህ። ከዛ በሱ መሰረት ላሳየህ። በክርስቶስ ስማ የምታጽፈኝ የመለኮት ባህሪ እንደተካፈለች የሚናገረውን ክፍል ልታሳየኝ ነው አይደል? አንደኛ እሱን ነው። በቃ በመጀመሪያ ያለው ሁሉ ለወልድ ያለው ሁሉ ለእመቤታችን እንደተሰጠ ላሳየህ ነው። ኧረ እባክህ በመጀመሪያ ተግባባ፣ እስኪ ተደማመጥ። ልታጽፈኝ ያለው አርእስቱ ልጽፈው ስለፈለኩ ነው። ከዛ ዝርዝሩን ትነግረኛለህ። አርእስቱ የመለኮት ባህሪ እንደተካፈለች የሚናገር የመጽሐፍ ቅዱስ ክፍል ጥቅስ ልትሰጠኝ ነው አይደል? ሙሉን የመለኮት ባህሪ እንደተካፈለች የመለኮት ባህሪ ተካፋይ እንደሆነች ሙሉ ግማሽ የሚባል የለም። ሙሉ ግማሽ የሚባል የለም። የመለኮት ባህሪ ተካፋይ ነች። ሙሉን እኮ ብለህ ጻፍከኝ። እንዴት ላድርግ ታዲያ? ያንተው እንዳለ ታውቃለህ ማለት ነው። አሁን አየኸው እንዳለ ስለምታውቅ እየሸሸህ ነው። አንደኛ። ሁለተኛ ደግሞ ለአብ ያለው ሁሉ ሚዩት አድርጌያለሁ። ለወልድ ያለው ሁሉ ለእመቤታችን እንደተሰጠ የሚያሳይ ክፍል አለ። ሚዩት ስትደረግ ስርዓት ይዘህ ሚዩት እያደረግህ መወያየት አንችልም። በደንብ ነው ሚዩት የማደርገው። ምክንያቱም ደህና ሁን። በቃ ቻው። እኔ ተግባቦት ህግ ላይ ምንም የምታውቀው ነገር ስለሌለ ማለት ነው። መርዝህን ተፍተህ በማስረጃ ሰው በትዕግስት ልስማ ብሎ ሲል እንደዛ ራስ እንድትወጣ ነው የፈለኩት። ምንድን ያለ ልብ በሉ። ይሄ በሙሉ የእባብ ትምህርት ይባላል። አሁን የነገረው የእባቡ ትምህርት ይባላል። ኦርቶዶክስ እንኳን ራሱ እንደዚህ አትልም። በመጽሐፍቶቿ ላይ ብትልም እንኳን አንዳንዶቹ ብለው ቢሉም እንኳን ይሄ በሙሉ የእባብ ትምህርት ይባላል። ለምን? ፍጡርን ማርያምን ከፈጣሪ እኩል አሰናስኖ እዚህ ጋር ያስቀመጠ የእባብ ትምህርት ይባላል። የቀደመው እባብ ትምህርት ሲያስተምር እንደዚህ ነው የሚያስተምረው። ኦኬ። የቀደመው እባብ ትምህርት ነው ይሄ ትምህርት ማለት ነው። ኖ እታች አውርዱት። አሁን እታች ወረድ ብራዘር። የእባብ ትምህርትን ተፍታሃል፣ ሪከርድ ተደርጎላል። በደንብ ተረጋግተህ ለመወያየት ስትፈልግ እናስገባለን። ለመወያየት ስትፈልግ ማለት ነው። ለተጠይቀው ጥያቄ ምንድን ያለን? ሁሉን ታውቃለች፣ እንደ ፍቃዷ ሁሉን ታውቃለች አለን። የእኔና የዳጊን የእሱን ልብ ነው የምታውቀው። ልብ በል። እኛ ደግሞ የሰው ልጆች ነናል። የሰውን ሁሉ ልብ ታውቃለች። እንዴት? እንደ ፍቃዷ። እቺ ሰይጣን ናት እንጂ ማርያም አይደለችም። እደግመዋለሁ። በኦርቶዶክስም በካቶሊክ ቤተክርስቲያን እንደዚህ የምትባል ማርያም አጋንንት ናት እንጂ የጌታ እናት ማርያም አይደለችም። ለዚህ ነው እነዚህ ሰዎች በቤተክርስቲያኒት ውስጥ የተቀመጡ ሳያውቁ አጋንንትን እያመለኩ ነው ብለን የምንለው ማለት ነው። ግልጽ ነው። ምክንያቱስ አጋንንትን ያስባለው ለምንድን ነው? ፈጣሪን መንፈስ ቅዱስን ከፍጡር እኩል ያደረጉት። ይኸው ራሱ እንደተናገረው ኦርቶዶክሳዊ ነው። ግማሹ እንደሱ አይነቱ ያመልካታል። እሱን ደግሞ የሚመስሉ በእምነት ሌሎቹ ደግሞ አያመልኳትም። ያለ ብራዘርዬ
እዚህ ጋር ልጻፍልህ። ቆይ ሌሎችም ሕያዋን ፍጥረታትን እነዚህን ወስደህ እነዚህን ፍጡራን ወስደህ ከጌታ ጋር ጫማ አለካካለሁ ትከርሻ አለካካለሁ ብለህ ካልክ አንተ የምን ትምህርት አስተማሪ ነህ ማለት ነው? ትምህርት አስተማሪ ትባላለህ ማለት ነው። አሁን ይሄ የገባው ሰውዬ የእባቡ ገብረስላሴ የእባቡ ትምህርት አስተማሪ ነው። የእባቡ የቀደመው ዲያብሎስ ማለት ነው። አንዱ ትልቁ ምን ነበር የዚህ ትምህርት ችግሩ? በመላእክት ዓለም መጥቶ ማለት በመላእክት ዓለም የነበረው ዲያብሎስ ምን ነበር ያለው? እኔ ከሱ እኩል ነኝ፣ ምንም በኔና በሱ መካከል ምንም ልዩነት የለም ነው ያለው። እኩል ነን፣ በልዑል እመሰላለሁ ነው ያለው። ቤቴን ከከዋክብቶች በላይ አደርጋለሁ። ወደቀና ይሄ እባብ አሁን በዚህ በገብረ ስላሴ ውስጥ ያያችሁት እባብ መጣና እዚህ በኤደን ገነት ሰዎች ጋር መጣና ብሉ አላቸው። ብሉ፣ ዛፍ ስትበሉ ቀጥታ ወደሱ ነው የምታድጉት አላቸው። በዩ ብትበሉ እኮ እንደሱ እንደምትሆኑ እሱ የሚያውቀውን ስለምታውቁ እሱ እንደሚሆነው እነሱ ሁሉ ነገር ስለምትሆኑ ነው አላቸው። በላች፣ ለባሏም ሰጠችው። የዛፍ ፍሬ በመብላት እንጨቱን ለምን አትበላውም? ስሩን ቀርጥፋ ለምን አትበላውም አልኩ። እንጨት ለምን ስትበላ አትኖርም? ይሄንን ያስተማረው ማን ነው? እባቡ ነው። እባቡ መጣና አሁን የኤደን ገነቱ እባብ ነው በገብረ ስላሴ ውስጥ መጥቶ ምን ያለው? ማርያም ማለት እግዚአብሔር መንፈስ ቅዱስ ሁሉን እንደሚያውቅ እሷም ሁሉን ታውቃለች። እሱ እንደሚፈጥር እሷም ሁሉን ትፈጥራለች። ማወቅ ለዚህ ምን አለ? ሁሉን ፍጥረት በእኩል ዓይን ማየት አለ። ከነገረኝ የመለኮት ባህሪያትን ራሱ አያውቀውም ሲጀምር። ሁሉን ፍጥረት በእኩል ዓይን ማየት አለ። እሺ፣ በሁሉ ቦታ መገኘት አለ። እሺ፣ መሰወር መታየት ወይንም አለመታየት መቻል አለ። መሰወር ልክ እንደ መለኮት ትሰወራለች ወይ ትታያለች ወይ አትታየም። እቺ ምንድን ናት? እባብ እባቢቱ ማርያም ልትላት ትችላለች። ስሙን ቀጽላ ስለያዘች ማለት እባቢቱ ማርያም ናት። እቺ ኦኬ፣ እባቢቱ ማርያም የጌታ እናት አይደለችም። እቺ ለጌታ እናት ምን ያህል ክብር እንዳለን ታውቃላችሁ የወንጌል አማኞች። እባቢቱ ማርያምና የጌታ እናት ማርያም ሁለቱ ይለያያሉ። አሁን እሱ መጥቶ የነገረን እባቢቱ ማርያምን ነው። ምክንያቱም ትሰወራለች፣ አትታይም፣ ትታያለች፣ በሁሉ ቦታ ትገኛለች። እባቢቱ ማርያም ፍጥረቱን ሁሉ በአንድ አይና ያለው ብላ ትላለች። አይኗን እናጠፋዋለና በእውቀት በጸሎትም አይኗን ነቁረን ነው የምናጠፋላት በመንፈስ ቅዱስ ኃይል። እባቢቱ ማርያም ሁሉም መፍጠር ትችላለች ይላል። እባቢቱ ማርያም በመንፈስ ቅዱስ ውስጥ ያለውን መለኮታዊ ባህሪ ሙሉን ተካፍላለች። ስለዚህ የሰውን ሁሉ ልብ ታውቃለች እያለ ነው። ምንድን ነው ያልኩህ? እባቢቱ ማርያምና የጌታ እናት ማርያምን ለዩ። እኛ እየጠየቅን ያለ ነው። የጌታ እናት ማርያም እዚህ ሰዎች ውስጥ ነው ያለችው። እባቢቱ ማርያም ደግሞ የዚህ ወገን ነች። እባቢቱ ማርያም የዘር ሐረጓ ከዚህ ነው የሚቀዳው። የጌታዬ እናት ማርያም ግን የጌታችን እናት ማርያም ግን እዚህ ነው ወገኗ እዚህ ነው ያለው። ኦኬ፣ የጌታ እናት ማርያም ሁሉን አታውቅ። ልጇ እንኳን ጠፍቶባት አታውቅም ነበር።
የ3 ቀን መንገድ ነው ተጉዛ ሄዳ በኢየሩሳሌም ያገኘችው። ስለዚህ እንዲህ አይነት ትምህርት ነው የያዙት። ያው እሺ ካወራ በስርዓት ካወራ ድጋሚ ያስገባሃለሁ። በስርዓት ካወራ አሁን እባቢቱ ማርያምህን ነው የምንነጋገረው። የጌታ እናት ማርያም ብለህ እንዳትጠራ እኔ ፊት። አሁን ሚና ለይተናል። የአንተ ማርያም እባቢቱ ማርያም ናት። ምክንያቱም ከመለኮት እኩል ጫማ ያለካካት ማለት ነው። የጌታችንን እናት ማርያምን እንዳትነካ እዚህ ቤት፣ ካልሆነ እታች እንቦጭ አረጋለሁ አወርድህና ማለት ነው። አሁን አንተ ስለ እባቢቱ ማርያም ከመንፈስ ቅዱስ እኩል የሆነችውን ምንጯ ወይ የዘር ሐረጓ ከዚህ የሚቀዳውን እሷን ትነግረናለች። ከመለኮት እኩል ስላደረካት ማለት ነው። 800 ሰው ሰምተዋል፣ ሪከርድ ተደርጋል። አሁን የምትነግረን የሰውን ልብ የኔንም ያንተንም የዳጊንም ልብ ታውቃለች ብለህ እንደ ፈቃዷ ታውቃለች ብለህና እንደ ፈቃዷ የሰውን ሁሉ ልብ ታውቃለች ብሎ የሚለው የመጽሐፍ ቅዱስ ክፍል ጠቅሰህ ነገረን። ዳንዬ ካለህ ዳንዬ ያለህ ቅድም እንደጀመራችሁ ከዚህ ላይ መቀጠል ትችላላችሁ። ወንድምነት አለ ዳንዬ ያለ? እሺ የለም። ዳግሻ ያለ? እሺ ኦኬ። አሁን የመጽሐፍ ቅዱስን ክፍል ንገረኝ። እንደ ፈቃዷ የኔና ያንተን የዳጊን ልብ ካወቀች እንደ ፈቃዷ የሰውን ልብ ታውቅ እንደነበረ የሚናገር የመጽሐፍ ቅዱስ ክፍል ስጠኝ። አይ ከመንፈስ ቅዱስ ተቀማ ነው ከመለኮት ባህሪ ተካፋይ መሆኗን ላሳይህ ነበር ብለህ ያልከኝ አንደኛ አርእስቱን ስጠኝ ብዬ ስል እንኳን አላዳምጥክም። ስለዚህ አውርጃለሁ ማለት ነው። አሁንም ከሰማኸኝ የመለኮት ባህሪ ተካፋይ መሆኗን ሙሉን ተካፋይ መሆኗን ሙሉን ብለህ እዚህ አጽፈኛል። ሙሉን ተካፋይ መሆኗን የሚናገርበት የመጽሐፍ ቅዱስ ክፍል ስጠኝ። ማውራት ትችላለህ። የፈለግከው እንዳይቃ ወስደህ ሙሉን የመለኮት ባህሪ እንደተካፈለች። አመሰግናለሁ አመሰግናለሁ። ግን ንግግሬን ሳልጨርስ አሁንም ሚዩት ታደርገኛለህ እኮ። እንዴት ላወራ እችላለሁ? በቃ ከታየህ ልክ ነው። እኔን አውርደህ ከምትሳደብ እንደማትችል ለምን አታሳየኝም? እንደማትችል አሁንም እኔ ነኝ ሚዩት ያደረኩህ። እንደማትችል አሳየኝ። የምትችል ላሳየህ። የጌታ እናት ሆና እንደማትችል እያልክ ነው አንተ። ይሄ ደግሞ ክደት ነው። ልብ በል። ጥቅስ ስጠኝ ነው ያልኩህ። ከገባህ ራስህ አንተም አንዴ ኮሜንት ለምንድን ነው ኦፍ የሆነው? ቅድም እኔ ነኝ ያደረኩት። ክፈቱት። እኔ ነኝ ቅድም ያልኩት። አሁን ክፈቱት። እኔ ነግሬያቸው ነው። ኦኬ፣ ለአንተ ማስረዳት እኔ ግዴታ የለብኝም፣ እወርዳለሁ። እውነታው ግን እንደምትችል ላሳይህ። አትችልም ብለህ ሞግተኝ። እውቀቱ ካለ እባቢቱ ማርያም ምናምን ብለህ ሌላ ውስጥ እኔን አስወርደህ ኮሜንት ዘግተህ እኔ ነኝ የሚታርኩት። ጥቅስ ስጠኝ አውራ እኮ አልኩህ። እኔ ነኝ አሁን አውራ እያልኩ ያለው 800 ሰው ቁጭ ብሎ ችግር እኮ ስጠኝ ትልና ወዲያው ትዘጋለህ እኮ። ስጠኝ ትልና አታስወራም። እንዴት ልሰጠው ይችላል? ሀሳቡ ላይ አወራ እንዴ? ጥቅሱ ስጠኝ። ሚዩት እያደረከኝ እንዴት ነው ማወራህ? ስለ ቋል መቻልህን የሚያሳይ ነው። የኦርቶዶክስ ትምህርት አይደለም አልክ አይደል? ከዛ በኋላ ኦርቶዶክስ አሁንም እኔ ነኝ ሚዩት ያደረኩህ። ሌላውን ትተህ ጥቅሱ በቃ አይቻው እኔ አልሰጥህም። እንደዚህ ሚዩት እያደረከኝ ስለማልሰጥህ እታች አውርደኝ። ሚዩት እኮ ማድረግ አውራ ብዬ ስልህ ቃሉ ላይ አይደለም የምታወራው፣ ሌላ ነገር ነው የምታወራው። ሌላ ስለምታወራ ሚዩት አድርገህ ኤርሚ አንድ ደቂቃ ብትሰጠኝ እኮ ማውራት እችላለሁ። አንተ እኮ ኢቭን 30 ሴከንድ እንኳን አትሰጠኝም እኮ። አሁንም ሚዩት አድርጌያለሁ። ጥቅሱን ስጠንና የፈለግከውን ደቂቃ አውራ እኮ ነው የምትባለው አማርኛ። ያለ ጥቅሱን ስጠን። አንተ ሚዩት በማድረግ ካህን ነህ። በእናትህ ሚዩት በማድረግ ተክነሃል። በቃ አሁንም እኔ ሚዩት አድርጌያለሁ። ጥቅሱን ስጠንና አፌን እያያዝክ እንዴት ልሰጥህ እችላለሁ ወንድሜ? ጥቅሱን ስጠንና ሌላውን ትተህ አንዴ ሰማኝ። ጥቅሱን ስጠንና የፈለግከውን ደቂቃ ውሰድና አውራ። ያውላችሁ 800 ሰው ልብ በሉ። ጥቅሱን ስጠን ያልኩት። ከዛስ 10 ደቂቃ የፈለግከውን አውራ አልኩት። ጥቅሱን ከሰጠን በኋላ ጥቅሱን ሳይሰጠን እሱ ወሬ ነው የሚያወራው። ከእናቱ ጋራ ምድጃ ላይ ቁጭ ብሎ የቡና ወሬ ለምዷል። ወሬ ነው የምታወራው። ጥቅሱን ስጠን። ላወራው ነገር ጥቅሱን ስጠን። ከዛ አውራ የፈለግከውን ደቂቃ ወስደህ ችግር የለውም። ስድብ ከባባፍ የሚጠበቅ ስለሆነ አውሬው አፍ ስለሆነ ስድብ ተሳደብ፣ ችግር የለውም። ጥቅሱን ስጠን። የዮሐንስ ወንጌል 17 ኦኬ፣ አዳምጥ። አሁንም እንዳታስቆመኝ። የዮሐንስ ወንጌል 17 ላይ 17 እሺ፣ ቁጥር ስንት? አዎ በቃ ቁጥር 21 አካባቢ ቁጥር 21 ቁጥር 17 ሶሪ ቁጥር 17 ሶሪ ቁጥር 17 አካባቢ
ዮሐንስ 17 17 21 22 17 እስከ 25 ባለው ድረስ ምን ይላል? እናነበው። ማውጣት ትችላለህ። እናንብብ። ዮሐንስ 17 ማን ሐሰተኛ እንደሆነ አሁን እናያለን። ተቃሉ ችግር የለም ብራዘርዬ። ዮሐንስ 17 ማርያም የሰው ልብ እንደምታውቅ ሊያሳየን ነው። ዮሐንስ 17 የክርስቶስ ያለው ሁሉ የእሷ እንደሆነ ነው ማሳየህ። ክርስቶስ አያውቅም እያልክ ነው። በሌላ አማርኛ እየካድክ መሆኑ ነው። እንግዲህ ይህንን ካልተቀበል አሁን እባብህ ተነሳብህ ማለት ነው። መዋሸት ጀመርክ። እባብህ ተነሳብህ ማለት ነው። ለክርስቶስ ለእመቤታችን እንደተሰጠ ላሳይህ ነው። አድምጥ፣ አትዋሽ። ቁጭ አድርገህ አትዋሽ። እባብህ ካልተነሳብህ በስተቀር ውሸት አትዋሽ። እኔ ክርስቶስ አይችልም አልኩኝ አልወጣኝም። እባብህ ሲነሳብህ እኔ ደግሞ እባብን መቀጥቀጥ በቃ እግዚአብሔር ጠርቶኛል አልኩ። የእባቡን ራስ ሚዩት አድርግ። ዮሐንስ 17 ከ17 ጀምሮ እስከ 25 ይነበብልሃል። ሚዩት አድርግ። ቃሉን ላንብበው። ኦኬ ሐሰተኛ መሆኑና አለመሆኑን እስከ 25 ድረስ አንብብልኝ ብለሃል። ላንብብልህ ነው። እባብህ እየተቀጠቀጠ ማለት ነው ከላህ ላይ። ኦኬ በእውነትህ ቃል ማነው? በእውነትህ ቀድሳቸው፣ ቃልህ እውነት ነው። ወደ ዓለም እንደላከኝ እንዲሁ እኔም ወደ ዓለም ላኳቸው። ጥያቄ ልብ በሉ። ማርያም የሰው ልብ እንደምታውቅ ነው ጥያቄ የጠየቁትኝ። እሺ ላኳቸው። እነርሱ ደግሞ በእውነት የተቀደሱ እንዲሆኑ እኔ ራሴን ስለ እነርሱ ቀድሳለሁ። እስከ ቁጥር 25 ነው ያለን። ልብ በሉ፣ ተከታተሉ። ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔም ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንም። አንተ እንደላከኝ ዓለምንም ያምን ዘንድ አንተ አባት ሆይ እኔ በእኔ እንዳለህ እኔም በአንተ እነሱም ደግሞ በእኛ አንድ የሆኑ ዘንድ ማለት ነው። ይሄ በእኛ አንድ የሆኑ ዘንድ ሚዩት አድርግ። በኋላ ታብራራለህ ራስህ፣ ካልሆነ ታች ትወርዳለህ። ሚዩት አድርግ። ራስን የምታብራራው እኔን አይደለም ጠይቀው። እንደኛ አንድ የሆኑ ዘንድ በእነሱም እኔም በአንተም ስሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። እንዲሁም ዓለም አንተ እንደላከኝ በወደድከኝ መጠን እነርሱም እንደወደድካቸው ያውቃል። አባት ሆይ ዓለም ሳይፈጠር ስለወደድከኝ የሰጠኸኝንም ክብሬን እንዲያዩ እኔ ባለሁበት የሰጠኸኝን እነርሱም ደግሞ ከኔ ጋር የሆኑ ዘንድ እወዳለሁ። ቁጥር 25 ድረስ አንብብ ነው ያልከኝ። ጻድቅ አባት ሆይ ዓለም አላወቀህም፣ እኔ ግን አወቅኩ። እነዚህም አንተ እንደላከኝ አወቁ። ቁጥር 25 ድረስ ነው ያልከኝ። 17 ከ17 እስከ 25 ድረስ ተነበበ። የእኔ ጥያቄ ምን ነበረ? ልብ በሉ። ማርያም የእሱ ማርያም ማለት ነው፣ ወይ ደግሞ እባቢቱ ማርያም ከጌታ ጋር ያስተካከላት የጌታ እናት ማርያም አይደለችም? ኦኬ የኔን ያንተን የዳጊን ልብ ታውቃለች። የሶስት የተለያዩ ሀገራት ላይ ነው የምንኖረው ብዬ ስለው አዎ ታውቃለች፣ እንደ ፍቃዷ ታውቃለች አለ። ኦኬ የኛን ካወቀች ከኛ በፊት በነበሩ ትውልዶች የነበረውን ታውቃለች ብዬ ስለው አዎ ላሳየህ እግዚአብሔርን ቃል አለኝ። ያሳየኝ እግዚአብሔር ቃል አሁን የተነበበው በዮሐንስ 17 ከ17 እስከ 25 ድረስ ባለው ላይ ነው። ማርያም የሰው ልብ እንደምታውቅ የሚያሳየውን መረጃ አልሰጠኝም እስካሁን ድረስ ማለት ነው። የኔ ጥያቄ ምን ነበር? ማርያም የኔና አንተን የዳጊን ልብ ታውቃለች ብዬ ስለው አዎ እንደ ፍቃዷ ታውቃለች አለ። መረጃ ስጠኝ ብዬ ስለው ዮሐንስ 17 ከ17 እስከ 25 ድረስ ጌታችን የተናገረውን ቃል ያስነበበን። እሺ አሁን መቀጠል እችላለሁ። ወንድምነት ዳን እያለህ ቆይ አንዴ የእሱ ወንድምነት አለው ትችላለህ? ኦኬ ገብቶሃል አይደል? እዚህ ጋር የጠየኩት ጥያቄ እንደ ፍቃዷ ምንድን ነው የጠየኩትኝ? የኔን ያንተን የዳጊን ልብ ታውቃለች ወይ? ምክንያቱም ሁሉን ታውቃለች፣ በተሰጣት ሙሉን ተሰጥቷታል አለ። ሙሉን ተሰጥቷት ነው፣ የመለኮት ባህሪ ሙሉን ተሰጥቷት ነው። ስለዚህ በመንፈስ ቅዱስ ውስጥ ያለ የመለኮት ባህሪ ሙሉ ነው በሷ ውስጥ ያለው። ከዚህም የተነሳ ሁሉን ፍጥረት በእኩል ዓይን ታያለች ብሏል። በሁሉ ቦታም መገኘትም ትችላለች ብሏል። መሰወርም መታየትም አለመታየትም ይቻላታል ብሏል። ሁሉን ማወቅንም ትችላለች ብሏል። 100% ራሱን ያጻፈኝ መፍጠርም 100% መለኮታዊ ባህሪ ሙሉ መካፈል 100%። ስለዚህ
የኔና ያንተን የዳጊ ልብ ታውቃለች ብዬ አሁን እንደ ፍቃዷ ምክር ታውቃለች አለ። ጥቅስ ስጠኝ ብዬ ስለው የዮሐንስ 17 ከ17 እስከ 25 ያለውን አስነብቦኛል። በዚህ መሰረት ተጠያይቁ። ቀጥሎ ወንድምነት ቴንክ ዩ ዳንዬ ሰምተኛል። እሺ ዳኒ ኔትወርኩ አይሰራም። ኦኬ ገብረስላሴ መቀጠል ይችላል። እሺ እስከምጨርስ ግን ሚዩት አታድርገኝ። ምናልባት አንድ ደቂቃ ብቻ ስጠኝ መጀመሪያ። በዛች ደቂቃ ውስጥ ልጨርስና ከዛ አንድ ደቂቃ አይደለም የምትፈልገውን ደቂቃ ንገረኝ። አንድ ደቂቃ ለምን? አንድ ደቂቃ ይበቃል። ምንም አንድ ደቂቃ ይበቃል። እኔ ብዙ አላስረዝም። አንድ ደቂቃ ብቻ ስጠኝ። እሺ ጋይድ አመሰግናለሁ። 3 ደቂቃ እሺ። ዮሐንስ ወንጌል 17 ላይ የወሰድኩህ ቆይ አትደረብ። አሁን ዮሐንስ 17 ላይ የወሰድኩህ ምን ለማሳየት ነው? አንተ የጠየከኛል እንደ ፍቃዷ ብያለሁ። አዎ ትክክል ነው። እሱን ለማሳየት ነው። እሱን ደግሞ ማሳየት በምን መንገድ መሰለ? አንተ በእኔ ስትሆን ይላል። አሁን እዛ ጋ ያነበብነው ቃል ምንድን ነው? አንተ በእኔ ስትሆን እኔም በእነሱ በአንድ ፍጹማን እንዲሆኑ ከማን ጋር? ከአብና ከወልድ ጋር በአንድ ፍጹማን እንዲሆኑ የሰጠኸኝን ምን ሰጠኋቸው አለ? ክብር ለነሱ ሰጠኋቸው። ይሄ እኮ በጣም የሚያብራራ ግልጽ የሆነ ነገር ነው። አንተ በእኔ ስትሆን እኔም በእነሱ። እንግዲህ ክርስቶስ ካደረባቸው ምን ሆኑ እያለ ነው? በአንድ ከማን ጋር ፍጹም ናቸው እያለ ነው? ከአብና ከወልድ ጋር ፍጹም ናቸው እያለ ነው። እንዲሆኑ የሰጠኸኝን ክብር እኔ ሰጥቻቸዋለሁ። አንድ ደቂቃ ነው የምፈልገው። ይህንን ለማሳየት ነው የወሰድኩ። ስለዚህ የሰጠኸኝን ክብር እኔ ሰጥቻቸዋለሁ ሲል ክርስቶስ ያለው ሁሉ ለማን ነው ማለት ነው? አብ ያለው ሁሉ ለወልድ ነው። ለወልድ ያለው ሁሉ ለማን ነው እያለን ነው? ለነዛ ላመኑት ቅዱሳን ነው እያለን ነው። እና ይሄ ነው፣ ይሄንን ለማሳየት ነው። እሱ የሚያደርገውን ሁሉ ያደርጋል። የዮሐንስ ወንጌል 14 ላይ ደግሞ ምን ይላል? በእኔ የሚያምን እኔ የማደርገውን አይደለም እኔ ከማደርገው በላይ ያደርጋል ብሏል። ክርስቶስ የሚፈጥር ከሆነ እነሱም ይፈጥራሉ ማለት ካልሆነ ምን ማለት ነው ይሄ ቃል? ክርስቶስ በአንድ ቦታ ብዙ ታምራትን የሚያደርግ ከሆነ እነሱም በአንድ ቦታ ብዙ ታምራትን ማድረግ የማይችሉ መሆኑን ነው የሚያሳየው። ይሄ ካልሆነ ምን ማለት ነው? በእኔ የሚያምን እኔ የማደርገውን አይደለም ከእኔ በላይ ያደርጋል ማለት ምን ማለት ነው? ማድረግ አይደለም ወይ? ማድረግ የተባለውን ነገር በሙሉ እንደሚያደርጉት ማስረጃ ነው። አመሰግናለሁ። ይህንን ለማሳየት ነው። ቀጥል። እኔ አንድ ደቂቃ ነበር የምፈልገው መጀመሪያውንም። አመሰግናለሁ። ዳኒ ድምፅ አይሰማም። ዳኒ ዳጊ አንተ ቀጥል። ዳኒ አይ ቲንክ ኔትወርኩ የሚሰራ አይመስለኝም። ዳኒ ይቻላል መሰለኝም። ኦኬ ምን ላይ እንዳላችሁ ኤርሚ ያልሰማውም ስራ ላይ ነበሩ፣ ግን ልጠይቀው የምፈልገው ጥያቄዎች አሉ እዚሁ ሀሳብ ላይ ማለት ነው። አልሰማም ነበር ስራ ላይ ሆነ እያወራን የነበሩትን ነገሮች ሰምቻለሁ። ሁሉን እንደምታውቅ ሲናገር ቀደም ሰምቼዋለሁ። ለምሳሌ እኛ ሁሉም ቦታ አለን፣ የተለያየ ቦታ አለን። የተለያየ ቦታ ያለነውን ስላለኑ ሰዎች ታውቃለች እያለ ነበረ አይደል ወንድማችን? ምሳሌ አድርጌ እኔን አንተንና እሱን፣ እሱ ኢትዮጵያ ነው አንተ አሜሪካ ነህ፣ እኔ ባለሁበት ምድር ላይ ሆነ ይሄንን ታውቃለች እኛ ልባችን ታውቃለች ብዬ ስለው አዎ ሁሉን ታውቃለች፣ እንደ ፍቃዷ ሁሉን ታውቃለች አለ። ኦኬ ወንድማችን መቼ ነው ይሄን እውቀት የጀመራት? መቼ ነው? ከፍጥረት ጀምሮ ነው? ከፍጥረት በኋላ ነው? መንፈስ ቅዱስ በሷ ካደረ በኋላ ነው? መቼ ነው? ወቅቱን ንገረን። መንፈስ ቅዱስን ክርስቶስ ካሰጣት በኋላ ነው። መንፈስ ቅዱስ ሳይመጣማ እሷም ሳትወለድማ እንዴት ይሆናል? እሷ እኮ ተቀባይ ናት ብያለሁ። ሰጪው አለ። አማልክት ዘበባህሪ አብ ወልድ መንፈስ ቅዱስ ነው ብያለሁ። መንፈስ ቅዱስን መቼ ነበር የተቀበለችው? ዘበጸጋ ናት ብያለሁ። አሁን እሷን አማልክት ነበር የተቀበለችው። መልሰልኛል፣ አመሰግናለሁ። መንፈስ ቅዱስን ከተቀበለች በኋላ መንፈስ ቅዱስን የተቀበለችው መቼ ነበር? እንግዲህ ቀኑን እዚህ ላይ መጽሐፍ ቅዱስ ላይ አይናገርም። አሁን ስነግርህ አንተ መጽሐፍ ቅዱስ አምጣ ስለምትለኝ ቀኑን ይሄ ነው አይልም። ግን ቅዱስ ገብርኤል ከማብሰሩ በፊት ነው። እሷን ከማብሰሩ ጌታን ተቀበይ ብሎ ከማብሰሩ በፊት ነው መንፈስ ቅዱስን ተሞልተሻል እያለ እየመሰከረ የነበረ። ስለዚህ መንፈስ ቅዱስን ጌታን ከማብሰሩ በፊት ጸጋን ስለተሞላች መንፈስ ቅዱስን ተሞልተሻል አለ የሚለው። በእርግጥ ጸጋን ስለተሞላች ወይም አንተ እንዳልከው መንፈስ ቅዱስን ስለተሞላች እውቀቷ የጀመረው ከብስራቱ በፊት ነው ማለት ነው። በትክክል። ኦኬ፣ በጣም ጥሩ።
ያ ደግሞ መንፈስ ቅዱስን በውስጧ በመሞላታ ሁሉን ማወቅ ችላለች አይደል? በትክክል። በጣም ጥሩ። ሉቃስ ምዕራፍ 2 መንፈስ ቅዱስ ከመሞላቷ በፊት የተጻፈ ነው ወይስ ከተሞላች በኋላ የተጻፈ ነው? ሉቃስ የጻፈውማ ሐዋርያ ሆኖ ካለፈ በኋላ እኮ ነው። የሉቃስ በኋላ ነው የጻፈው፣ ከክርስቶስ መሰቀልም በኋላ እኮ ነው። ስለዚህ መንፈስ ቅዱስ ከተሞላች በኋላ የተጻፈ ሐሳብ ነው ማለት ነው። ሉቃስ ሲጽፈው መንፈስ ቅዱስ ክርስቶስም ከተሰቀለ በኋላ ታሪኩን ነው ማውራ። ታሪኩን የተጻፈውን ብለህ ብታስበው ችግር የለውም። ግን ታሪኩ ሉቃስ 2 ላይ ያለው ታሪክ መንፈስ ቅዱስ ከተሞላች በኋላ ነው ከመሞላታው በፊት ነው? አልገባኝም፣ ግልጽ አድርግልኝ። ሉቃስ 2 ላይ ስለ ማርያም ታሪክ አለ አይደል? ታውቀዋለህ ታሪኩን? ቅዱስ ገብርኤል ያበሰራት እሱ ምዕራፍ 1 ነው። እሺ፣ ምዕራፍ 2 ላይ ያለው ሐሳብ ያለው ታሪኩን ነው ማውራ። ታሪኩ መንፈስ ቅዱስ ከመሞላቷ በፊት የተጻፈ ታሪክ ነው ወይም ያለ ታሪክ ነው ወይስ መንፈስ ቅዱስ ከተሞላች በኋላ ያለ ታሪክ ነው? ታሪኩ ምንድነው? አንብብልን። አታውቀውም? ታሪኩን ከመሞላቷ በኋላ ነው። ያ ክርስቶስ በ12 ዓመቱ እንትን ያለው ቦታ ነው እንትን የምትለው። አዎ፣ እሱ ታሪክ ከተሞላች በኋላ ነው አይደለ? አዎ፣ በጣም ጥሩ። ኦኬ፣ እሱ ታሪክ ላይ ማርያም ከዮሴፍ ጋር ወዴት ሄደው ነበር? ኦኬ፣ አሁን መጽሐፉን ብናነበው አይሻልም? ቃሉ እንዳይሰባበር። ኦኬ፣ እናንብበው። አለ ባይብል አለ። ባርገ ደግሞ ተናገር ካልክም ችግር የለውም። ግን እሺ፣ ቁጥር 41 ላይ ከቁጥር 41 ጀምሮ አነበዋለሁኝ። ተከታተለኝ። እሺ፣ እንግዲህ ሰምታችኋል። መንፈስ ቅዱስን በዚህ ሰዓት አሁን ተሞልታለች። መንፈስ ቅዱስ መሞላቷ ሳይሆን ዋናው ነገር መንፈስ ቅዱስን በመሞላቷ ሁሉን አዋቂ እንደሆነች፣ ሁሉን አዋቂነቷ ከዚህ ታሪክ በፊት የጀመረ እንደሆነ ነግሮናል። ሁሉን አዋቂነቷ እናንብበው። ወላጆቹም በየዓመቱ በፋሲካ በዓል ወደ ኢየሩሳሌም ይወጡ ነበር። የ12 ዓመት ልጅ በሆነ ጊዜ እንደ በዓሉ ሥርዓት ወደ ኢየሩሳሌም ወጡ። ቀኖቹም ከፈጸሙ በኋላ ሲመለሱ ብላቴናው በኢየሩሳሌም ቀርቶ ነበር። ዮሴፍና እናቱም አላወቁም ነበር። ቁጥር 43 ደግሞ አለው። ቀኖቹም ከፈጸሙ በኋላ ሲመለሱ ብላቴናው ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍም እናቱም አላወቁም ነበር። ልጇ እንደቀረ ያላወቀች ማርያም እዚህ ጋር እያየን ነው። አንተ ደግሞ ሁሉ እንደ አዋቂነቷ የጀመራት ከዚህ ታሪክ በፊት ነው እያልከን ነው። ትክክል ነህ። ለምን አላወቀችም እዚህ ጋር ልጇ እንደቀረ? በጣም ጥሩ። ከዘመዶች ጋር ያለ መስሏቸው ነበር ነው የሚለን። አላወቁም ነበር፣ እንደቀረ አላወቁም ነበር። ከዘመዶቻቸው ጋር ያለ መስሏቸው ነበር። እየፈለጉትም ወደ ኢየሩሳሌም ተመለሱ። እንግዲህ ብታውቅ አይደለም እንደ እየፈለገችው ወደ ኢየሩሳሌም መመለሷ። ወንድሜ ቃል በቃል አላወቁም ነበር ይላል። ትክክል ነህ እኮ። አላወቁም ነበር የሚለው ምኑ ነው? እየፈለጉት ወደ ኢየሩሳሌም በቤተ መቅደስ ማገኙት ያለው ኢየሱስ በኢየሩሳሌም ቀርቶ ነበር። ዮሴፍና እናቱም አላወቁም ነበር። አውቃ ነበር። በዚህ ሰዓት ተመገኘቱ ያለውን ታሪክ ነው። አሁን ተመገኘቱ ያለውን ታሪክ ስታነበው ምን ይላል? አላወቁም ነበር ካለ በኋላ እየፈለጉት ወደ ኢየሩሳሌም ቀጥታ ተመለሱ፣ በቤተ መቅደስ ማገኙት። እንዴት አገኙት? ባታውቅ ነው ያገኙት። ሁሉንም የሚያውቅ ሰው ይፈልጋል። ሁሉንም የሚያውቅ ሰው ይፈልጋል። ታሪኩን ከቀጠርከው ይብሳል ጭራሽ። ሁሉንም የሚያውቅ ሰው ይፈልጋል። በትክክል ይፈልጋል። ስለዚህ እግዚአብሔር ይፈልገው ነው የሚያገኘው ማለት ነው። እግዚአብሔር እኮ አንተን ይፈልጋል እኮ አለህ፣ ግን ያለህበትን እያወቀ ይፈልጋል። ፍለጋ ጠፍቶበት ይፈልጋል እግዚአብሔር። አዎ፣ አዳም ጠፍቶበት ፍለጋ መጣ አይደለም ይለን። የት እንዳለ አዳም አጥቶት ማለት ነው። አዳምን ፍለጋ የመጣው የት እንዳለ እግዚአብሔር አያውቅም ነበር አዳም ማለት ነው። ስለዚህ እግዚአብሔር የማያውቀው ነገር አለ ማለት ነው አይደለም። አውዱን ስትረዳው የት እንዳለ አያውቅም ነበር ለማለት አይደለም። አዳም የት እንዳለ የማያውቅበት ጊዜ እግዚአብሔር የማያውቅበት ጊዜም አለ ማለት ነው። አሁን የባሰ መጣ አይደለም። ጥሩ ነው። አሁን የመጣው ጥሩ ነው። እንደዛ ለማለት አይደለም። እግዚአብሔር አዳምን ፈልጎ መጣ ማለት ክርስቶስ አዳምን ፈልጎ መጣ ሲለን ምን ማለት ፈልጎ ነው? ለማዳን፣ ለመቅረብ፣ ለመውደድ፣ ለማፍቀር ያሳየናል። አዳም የት እንደነበር ያውቅ ነበር እግዚአብሔር። አዳም የት እንደነበር ያውቅ ነበር። አዳም የት እንደነበር ያውቅ ነበር። ጥያቄን አትቀይረውም። አዳም የት እንደነበር ያውቅ ነበር። አዳም የት እንደነበር ያውቅ ነበር። በጣም ጥሩ። ማርያም ኢየሱስ የት እንደነበር ታውቅ ነበር። ስለዚህ አንተ ነህ ትክክል። ሉቃስ አለ የሉቃስ ፈለገችው ስለተመለሰች የሚለው ቃል ነው አንተ መሰናክል የሆነብህ። እየፈለገችው መመለሷ። ወንድሜ ስማኝ፣ እዚህ ጋር ቃል በቃል አላወቁም ነበር ይላል። አላወቁም ነበር የሚለው ስላወቀች ነው የፈለገችው።
ምን እንደሆነ ነው አላወቁም ነበር የሚለው ምን እንደሆነ ኢየሱስ በኢየሩሳሌም ቀርቶ መቅረቱ። በቃ እሱን እኮ ነው የሚልህ እንጂ ማርያም ያላወቀችበት ሰዓት ነበር ማለት ነው። እሱም ብቻ አይደለም። ይኸው ቃሉን እዚህ ፊት ለፊት አስቀምጫለሁ። በኢየሩሳሌም መቅረቱን ብቻ ሳይሆን ያላወቀችው የቱ ጋር እንደቀረ ሸለቆ ይውደቅ፣ ሰዎች ጋር ይቀር፣ ከማጋ ይቀር ይኸው የሚለው ነው። ቁጥር 44 ከመንገደኞችም ጋራ የነበረ ስለመሰላቸው ሚዩት አድርገው ከዳጊ ጋር ታወራለህ። እኔ ቃሉን ማነበው የነበረ ስለመሰላቸው የአንድ ቀን መንገድ ሄዱ። ከዛስ ሚዩት አድርገው ወንድሜ ገብረስላሴ እያስተጋባ ነው። የአንድ ቀን መንገድ ሄዱ ካለ በኋላ ከዛስ የት ነው የፈለጉት? ይኸውልህ ከዘመዶቻቸውም ከሚያውቋቸውም ዘንድ ፈለጉት ይላል። ብዙ ቦታ ላይ ነው የረገጡት። ከዘመዶቻቸውም ዘመዶች የሚባሉ ቤት ሁሉ ተንኳኩቶ እያንኳኩ ጠይቀዋል። ከዛስ ከሚያውቋቸው ከዘመድ ውጭ ደግሞ የሚያውቋቸው ጎረቤት የሆኑ የቅርብ ሰዎች የሆኑትን ሁሉ ጭምር ማለት ነው ከእነሱ ሁሉ ዘንድ ፈለጉት ይላል። ዳጊ ቤት መጣ አለ እንደዚህ መጥቷል ተብሎ ሲባል የለም። ገብረስላሴ ቤት ሄዳ የለም። ዳኒ ቤት ሄርሳንኮ የለም። ከዘመዶቻቸው ሁሉ በሙሉ ጠይቀው ጨርሰው ከዛ ከሚያውቋቸውም ሰዎች ዘንድ ጠይቀው ጨርሰው ነው ከዛ እየፈለጉ ባጡትም ጊዜ ይላል። ያጡት የት ነው? ዘመዶቻቸውና ከሚያውቋቸው ሰዎች የቅርብ ከተባሉት ማለት ነው። በመንገድ መስሏቸው ነበር። ይሄ ብቻ አይደለም፣ ከሚያውቋቸውና ከዘመዶቻቸውም ዘንድ ፈለጉት። በመንገድ ላይ ብቻ ካሉት አይደለም የፈለጉት፣ ባጡትም ጊዜ ወደ ኢየሩሳሌም ተመለሱ ይላል። ስለዚህ የቱ ጋ ነው? አሁን ቅድም ገብረስላሴ እንደሚለው አይደለም። ዳጊዬ እዚህ ላይ አጠንክረህ ተናገር። ቀጥሎ ኤርሚ በጣም የሚገርመው አንድ ቀን እኮ አይደለም እኮ እነሱ የአንድ ቀን መንገድ በሄዱ እንጂ ፈልገው ሳገኙ 3 ቀን የፈጀባቸው። 3 ቀን ሙሉ ፈልጋ የምታገኝ አንደኛ ፈልጎ ማግኘት የሚለው እሱ እንዳለው አንድ ሰው ሲጠፋበት ነው የሚፈልገዋል እንዴ? አላወቁም ነበር፣ ቃል በቃል አላወቁም ነበር ምኑን ኢየሱስ ወደኋላ እንደቀረ እኮ። ከዚህ በላይ አንላፋም። ጨርሻለኝ። ጥያቄ ተመልሶልኛል። አመሰግናለሁ። እሺ ችግር የለውም። እግዚአብሔር አንተ ወንድም አንደክም we made our point። ለምን ትቸኩላለህ? ጨረስክና ስለጨረስኩላለህ። እሺ ቆይ መጨረሴ ላስረግጥልህ እንጂ እግዚአብሔር ምንም እንጨርሰው ነው ነገር የለም። አዳምን የት ነህ ያለው ጠፍቶበት ነው? አዳምጠኝ እንጂ አዳምን የት ነህ ያለው እግዚአብሔር የት እንዳላለው ቀብሎ ነው ወንድሜ። የምጠይቀን ስማ፣ አዳም ተደብቆ ባለበት እግዚአብሔር አላወቀም ነበር ተብሎ ተጻፈለ። እስቲ አንተ መናገር ነበር። በጣም ጥሩ፣ ወደሱ እመጣልሃለሁ ከፈለክ። አንድ ጊዜ ግን እስቲ እግዚአብሔር አላወቀም ነበር ተብሎ የተጻፈበትን ጥቅስ አሳየኝ። የለም። አዳም የት ነህ የሚለው ለዚህ ነው። እግዚአብሔር አላወቀም ነበር ተብሎ የተጻፈለትን አንድ መስመር ከመጽሐፍ ቅዱስ አሳየኝ። ኦኬ፣ አንተ ዝም ብለህ እሱ ጋር በቃ እሱ ጋር በቃ ቆይ እቺኛውን ልጠይቀው ያሳየው እኮ ነው። ወደ ስራ ለመለስ አንዴ ቆይ እቺን። ኦኬ ይሄን ጨርሻለሁ። ኦልሬዲ ያለቀው እኮ እዛ ጋር ነው። ቁጥር 43 ላይ አልቋል ሁሉ ነገር ብራዘር። እግዚአብሔር እኮ ያላውቅ ብሎ አይደለም አዳምን ሲፈልግ የት ነህ ያለው። እግዚአብሔር እዚህ ዲስከሽን ውስጥ እግዚአብሔርን እዚህ ዲስከሽን ውስጥ ማምጣት የማይችለው እግዚአብሔር መለኮት ነው። የት ነህ አለ አዳምን። እሺ አሁን አንተ ቤቱን አንተ ራና ታራ አዳም ግን ተደብቆ ነበረ። በገነትም እግዚአብሔር አዳምን ይፈልግ ነበር ነው የሚለው። ሚዩት ላድርግ ማለት ነው። እሺ ሚዩት አድርጎኝ ነው የሚለው። አትወድም ብዬ ነው ሚዩት ያላረኩ እስካሁን። ጨርሰናል ስል ጨርሰናል። ምክንያቱም እግዚአብሔር አላወቀም ነበር ተብሎ የተጻፈለት የለም፣ አያውቅም ነበርም ተብሎ አይባልም። እሷ ግን አላወቀችም ነበር ወይም አላወቁም ነበር ተብሎ የሚጻፍላት ፍጡር ነች። አምላክ ወይም መለኮት አይደለችም። መለኮት አለመሆኗል ቃል በቃል ተጽፎላት አሳይተናል። አዎ አንድ ሰው ፈልጎ መጀመሪያ ሰው ነው ያልኩህ፣ እግዚአብሔር አላልኩም። ገባ? እግዚአብሔር ፈልጎ ያገኘው የጠፋ አዳም የለም እንጂ ጠፍቶበት አዳም የት ይሆን? ታችኛው አማዞን ውስጥ ይሆን? እዛኛው ጫካ ውስጥ ይሆን ብሎ ፈልጎ ያገኘው አዳም የለም። በመጀመሪያ ከማርያም ግን የጠፋ ግን ኢየሱስ አለ። ማርያም የግድ ፈልጋ ማግኘት የነበረባት 3 ቀን የፈጀባት ኢየሱስ ግን አለ። አዎ ይሄን ማወቅ አለብህ። ኦኬ ጥሩ፣ ወደሚቀጥለው ሐሳብ እንሂድ። ቃሉ የመጣላቸውን መጽሐፍ ቅዱስ ላይ ስንመለከት ጠቅሶ ኢየሱስ ምን አላቸው? ዮሐንስ 10 ላይ ቅድም ስላነሳው ጊዜ እንዳንፈጅ። ቆይ ዳግዬ ቆይ አንዴ ዕብራውያን 4 አሁን ላልከው ቃል እንደው ቢያንስ በትንሹ ዕብራውያን 4:12 እና 13 እናንብበው። ከእግዚአብሔር ከሱ የሚሰቡበት ላይ ቁጥር 13 ያው አንብቡት።
እኛን በሚቆጣጠር በእርሱ አይኖች ፊት ነገር ሁሉ ሁሉ ነገር የተራቆተና የተገለጠ ነው እንጂ በእሱ ፊት የተሰወረ ፍጥረት የለም። ፔሪየድ። እግዚአብሔር እሱ ፊት የተሰወረ ፍጥረት ይሄኛው ከዚህኛው ተራራ ጀርባ ነው ላየው አልችልም፣ ወይ ደግሞ ተደብቆብኛል የሆነ ጫካ ውስጥ ምናምን ነገር ብሎ ከጌታ ፊት የተሰወረ ፍጥረት የለም። መቀጠል እችላለሁ ነው። እሺ ቀላል ጥያቄ ለምን አልጠይቀውም? እኔ ማርያም ታማልዳለች ከዚህ ርዕስ ጋር ማሄድ ይመስላል፣ ግን በጣም ቆንጆ ጥያቄ ነው የጠየኩ። መልስልኝ ፈቃደኛ ከሆን፣ ካልሆነም ችግር ሌላ ሰው እንጠይቃለን። ገብሬ ፈቃደኛ አይደለም። እሺ ማርያም ታማልዳለች? ፈቃደኛ አይደለሁም፣ አልመልስልህም። ከርሱ አትውጣ። እግዚአብሔር አዳምን እየፈለገ ምን አለው? ስለዚህ አንተ ማለት ነው በቃ ሚውት አድርጌያለሁ። ከዚህ በኋላ ማይክን ከፈትኩ ማስወርዳለሁ። በቃ ጨርሻለሁ ካንተ ጋር እንደው አለቀ። ማውራት ከማይፈልገኝ ሰው ጋር አላወራም። ሌላ ሰው ደግሞ ካንተ ጋር ያውላል። ማርያም ታማልዳለች? አዎ ታማልዳለች። እዛና እዛ መርገጥ የለብህም ወንድሜ። አንዱን ጨርሰን ወደ ሌላኛው ምን ይሄ ማጭበርበር ነው። ወርደሃል ባይዘው ያልወረድክ መስሎ ከሆነ እንዳንተ አይነት ልበ ደንዳና ሰው እኛ ምን አስወራን? ምን ያደርጋል መሰላችሁ? ዛሬ ብቻ አይደለም ከዚህ ሰው ጋር ያወራሁት፣ ሁሌ ነው የሚያወራችሁ። እሱ ማውራት የፈለጋትን ጥያቄና መልስ ይዞ ይመጣል። ከሱ ውጪ አያወራችሁም። እናንተ ቤቱን ራን ማድረግ አትችሉም። ኢትስ ኦኬ ይቅር እንቀጥል ማለት አትችሉም። መብት የላችሁም በቤታችሁ። ስለዚህ ታስወሩታላችሁ። ኦርቶዶክሳውያኖች ማርያም ታማልዳለች ትላላችሁ። አውቃለሁ። እሱ ብቻ አይደለም ይህንን ሀሳብ ይናገረው የሚያቀነቅኑ ሰዎች እንዳሉ በቪዲዮአችን ላይ ቢያንስ 4 ሰዎች እኔ ራሴ ፔጅ ላይ ያስቀምጬላችኋለሁ። አሁን ይሄ ወንድም የሚናገረው ምንፍቅና በቦልድነስ በመድረክ ላይ የሚያስተምሩ በአውደ ምሕረት ላይ የሚያስተምሩ አሉ፣ ፓትሪያርካቸውን ጨምሮ እንሄድበታለን በኋላ። ማርያም ታማልዳለች ስትላቸው አዎ ይሏቸዋል። ኦኬ ለምን ሊመልሰው አልፈለገም? እስቲ ቆይ ለምን ጥያቄ ራሴ መልሰዋል። እዚህ ከመለስኩትማ ለኔክስት ፐርሰን መልስ ማቀበል ነው ልቶ። እሺ ቃሉ የመጣላቸውን ቅድም ምን ሲል ነበር? ኤርሚ ያለ አማልክት ናቸው። ኦኬ የእግዚአብሔር ቃል ነው የሚለው አይደል? ልክ ነው። ኢየሱስ ነው ይህንን ቃል የጠቀሰው። ልክ ነው። ዮሐንስ 10 ከመዝሙር ላይ ጠቅሶ ማለት ነው። በጣም ጥሩ። የእግዚአብሔር ቃል የመጣላቸው አማልክት ናቸው ሲል አሁን ኦርቶዶክስ እንደምትለው ነው እግዚአብሔር ቃል ይመጣል። እነሱ ከሆነ እግዚአብሔር ቃል ያልመጣለታል እንዴ? አይደለም። ስለዚህ አማልክት እነ ከሌ ብቻ አይደሉም ማለት ነው። ሁሉም አማልክት ነው ኦርቶዶክስ ቤት። በእርግጥ ብሏል እኮ ዲያቆን እስኪያስ ብሏል፣ እኔ ለእናንተ እግዚአብሔር ነኝ፣ እናንተ ለእኔ እግዚአብሔር ናችሁ ብሏል። አሁን የመጨረሻ የለጠፉት ቪዲዮ ላይ ደግሞ እያደግን የምንሄድ ትናንሽ እግዚአብሔሮች ነን ብለዋል። ከዛስ አድጋችሁ ምን ማደግ ስትሉ አልገባንም። ጨርሱታ። አድጋችሁ ከዛ ምን ትሆናላችሁ? በልዑል ትመሰላላችሁ ማለት ነው። የእባቡ ትምህርት ያለው ኤርምያስ ይሄንን ነው። ትናንሽ እግዚአብሔሮች ነን ማለት ትላልቅ እግዚአብሔሮች አሉ ማለት ነው። እያደገ ወደዛ ወደ መለኮቱ ባህሪ ተካፋይ ወደ መሆን ወደ ፍጹምነት ከዛ ትናንሽ እግዚአብሔሮች ምንድነው ሐሳባችሁ? እግዚአብሔርን መሆን አይደል ሐሳባችሁ? መጨረሻ ላይ አድጋችሁ መቼም የሆነ ነገር ልትሆኑ ነው። ምንድነው ያ የሆነ ነገር? እግዚአብሔርን መሆን ማለት ነው። በልዑል መመሰል ማለት ነው። ስለዚህ የአጋንንቱ ትምህርት ዛሬም እንዳለ እወቁት ወገኖች፣ ዛሬም አለ። ዘበጸጋ ምትል ከኋላም ጨመርክበት ከፊትም ጨመርክበት ምንም የሚለወጥ ነገር የለም። ትፈጥራለች፣ ይፈጥራሉ። ሁሉ ቦታ ትገኛለች፣ ሁሉን ታውቃለች፣ ሁሉን ትችላለች ካልከኝ በኋላ እግዚአብሔር አይደለችም ዘበጸጋ እግዚአብሔር ነች ብትለኝ ቀልድ ነው።